ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ላይ የተፈተንበት ብዙዎቻችን የተፈተንበት ኢስቲቃማ ይመስለኛል። ቀጥ ማለት አላህ ሱብሓነሁ ወተዓላ ባዘዘን ነገር ላይ ቀጥ ብለን መቆየት ማለት ነውና ያው መልእክተኛ አለይሂ ሰላቱ ሰላም እንዳሉት ወደ መጨረሻው ዘመን ድንን መያዝ ልክ እሳት እንደመጨበጥ ነው ብለዋልና በጣም ከባድ እንደሆነ ነግረውናል። ግን ደግሞ ያንንም ተቋቁሞ ደግሞ ኢስቲቃማ ኑሮት አላህ ሱብሓነሁ ወተዓላ ባዘዘው ላይ ቀጥ ያለ ሰው ደግሞ እድለኛ ሰው ነው። በመጀመሪያ አምላካችን አላህ ሱብሓነሁ ወተዓላ ስለ ኢስቲቃማ ሲናገር ቀጥ ማለት እንደ ትእዛዝ ነው ያስቀመጠው ለአላህ መልእክተኛ አለይሂ ሰላቱ ሰላም ለኛ። ከዚህም መካከል አምላካችን አላህ ሱብሓነሁ ወተዓላ ምን ይላቸዋል? ያላህ መልእክተኛ ፈስተቂም ከማ ኡሚርት ይላቸዋል። ልክ እንደታዘዝከው ቀጥ በል። ወመንታ በማዕከ ካንተ ጋር ያሉትም እንደዚሁ ቀጥ ይበሉ ይላቸዋል። በሱረቱል ሁድ ቁጥር 112 ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም ተጠይቀው ነበረ። ቁልቱ ያ ረሱላላህ አንተ ያላህ መልእክተኛ ሆይ ቁሊ ለኔ ንገረኝ ፊል ኢስላሚ በእስልምና ቀውለን ላ አስአሉ አንሁ አሐዱን ባዕደከ ካንተ በኋላ ማንንም የማልጠይቀውን ነገር እስኪ አንድ ነገር ንገረኝ ሲላቸው ከዛ በኋላ ቁል በላሉት ያሉት ያላህ መልእክተኛ ቁል በል አመንቱ ቢላህ በአላህ አምኛለሁ ثم استقيم ከዛ በኋላ ቀጥ በላሉት ማለት ነውና ይህ እንደ ትእዛዝ ነው። አምላካችን አላህ ሱብሓነሁ ወተዓላ ነቢያቶችንም እንደዚሁ ነው ያዘዛቸው። ለምሳሌ ቁል ኢነማ አነ በሸሩ ሚስሉኩም ልክ እንደናንተ ሰው ነኝ ባላቸው። ዩሃ ኢለይ ከእናንተ ለየት የሚያደርገኝ ደግሞ መልእክት ስለሚወረድልኝ አነማ ኢላሁኩም ኢላሁ ዋሂድ አምላካቸው አንድ አምላክ ብቻ ነው የሚልን አለ። ፈስተቂሙ ቀጥ በሉ ኢለይሂ ወስተግፊሩ ወደ እርሱም ቀጥ በሉ እንደዚሁም ደግሞ እስትግፋርን ጠይቁት ምህረትን ጠይቁት እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ወወይሉ ሊልሙሽሪኪን ለአጋሪዎች ደግሞ ወዮላቸው እያለ ይናገራል። እንደዚሁ ደግሞ ነቢያቶችን ይታይ ሸርዐ ለኩም ሚነ ዲኒ ማ ወሷ ቢሂ ኑሐን ወለዚነ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ አን አቂሙ ዲንን ቀጥ አድርጉ ተብለው እነሱም ታዘዋል፣ እኛም ታዘነ። ወላ ተተፈረቁ እንዳትለያዩ ፊህ በሱል ውስጥ እንዳትለያዩ ሱረቱ ሹራ 13 ላይ ማለት ነውና ይህ ትእዛዝ ነው። ኢስቲቃማ የሚባለው ነገር ቀጥ ማለት በዲን ላይ አላህ ሱብሓነሁ ወተዓላ ያዘዘን ነገር ነው። አሁን በአሁን ዘመን ላይ ያንም ሲመጣ በዛኛው የምንሸራተትበት ምክንያት ምንድነው? እውቀት ስለሌለን ነው። አላህ ሱብሓነሁ ወተዓላ ያስቀመጠልን የሸሪዓን ዲንን ኢስላምን ብናቀና ብንገነዘብ ኑሮ ኢስቲቃማ ይኖረን ነበረ ማለት ነው። ያንን ደግሞ ማወቅ ብቻ ደግሞ ተግባር ከሌለው ምንም ፋይዳ የለውም። አውቀን የተገበርን ሰዎች ከሆነ ግን ኢስቲቃማ ይኖርናል ማለት በዲናችን ላይ ቀጥል ምንል ይሆናል። ለዛም ነው አሁንም መናሃጃቸውን ወደዛ ወደዚህ እየተወላወሉ የሚቀይሩት እንደፈለጉ የሚሆኑት ያንም ሲመራቸው ይሄም ሲመራቸው ወደዛ ወደዚህ የሚሉት ምንድነው? ኢስቲቃማ ስለሌላቸው ነው ብዙ ሰዎች ማለት ነው። አላህ ይጠብቀን። እና ደግሞ በተለያዩ ነገራቶች ላይ ራሱ እውቀት መፈለግ ላይ የተለያዩ ነገራቶች ላይ ኢስቲቃማ የሌለን ለምንድነው ሲባል ቀጥ ስለማንል ነው። በቃ አንደኛ እውቀትም ስለሌለን፣ ሁለተኛ ደግሞ ሰብር የሚባለውን ነገር ስለሌለ ሌሎችም ነገራቶች ተጨማምረው እኛን ኢስቲቃማ እንዳይኖረን አድርገዋል። ስለዚህ ቀጥ እንል፣ በዲናችን ላይ ጎበዝ ልንሆን ልንማር፣ የተማርነውን ደግሞ ልንተገብረው ይገባል ማለት ነው። ኢስቲቃማ ያላቸው ቀጥ ያሉ ሰዎች ምንድነው ምንዳቸው ትሩፋታቸው ሲባል አምላካችን አላህ ሱብሓነሁ ወተዓላ የተናገረው ነገር አለ። ኢነ ለዚነ ቃሉ ረቡና አላህ እነዚያ ጌታችን አላህ ነው ያሉ ثم استقاموا ከዛ ቀጥ ያሉ ተተነዘሉ ዐለይሂሙል መላኢከቱ መላኢካዎቹ ይወርዳሉ አላ ተኻፉ እንዳትፈሩ ወላ ተሕዘኑ እንዳታዝኑ ወአብሽሩ ተበሰሩ ይባላሉ። ቢልጀነት ለቲ ኩንቱም ተውዓዱን ትደገስላችሁ በነበረችው ጀነት ተበሰሩ አብሽሩ ይባላሉ። ነህኑ አውሊያኡኩም እኛኮ ረዳቶቻችሁ ነን ፊል ሐያት ዱንያ በዱንያ ህይወት ላይ ወፊል አኺራ በአኺራም እንደዚሁ ወለኩም ፊሃ ማ ተሽተሂ አንፉሱኩም እንደዚሁም ደግሞ ነፍሳችሁ በምትፈልገውን ነገር ታገኛለች። ወለኩም ፊሃ ማ ተደዑን የምትፈልጉት ሁሉ አለላችሁ ይባላሉ ማለት ነው። በሌላ መንቀጽ አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ኢነ ለዚነ ቃሉ ረቡና አላህ እነዚያ ጌታችን አላህ ነው ያሉ ثم استقاموا ከዛ ቀጠሉ ፈላ ኸውፉን ዐለይሂም በእነሱ ፍራቻ የላቸውም፣ ወላ ሁም ያህዘኑን እነሱም አያዝኑም። ኡላኢከ እነዛኮ አስሓቡል ጀና የጀነት ጓደኞች ናቸው። ኻሊዲነ ፊሃ በውስጧ ዘውታሪዎች ናቸው። ጀዛአን ቢማ ካኑ ያዕመሉን እነዛ ሲሰሩት በነበረው ነገር ይመነዳሉ እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ቀጥ ማለት አላህ ሱብሓነሁ ወተዓላ ማምለክ በዛ ነገር ላይ ቀጥ ማለት ሸሪዓ ላይ ዲን ላይ መቆም የሚያስገኘን ጀነት ነው። ስለዚህ ቀጥ እንበል። በማንኛውም ነገር ጎበዝ ከሆነ ቀጥ ካልና
የምናገኘው መልካም ነገርና ጥሩ ነገራቶችን ነው። እና ቀጥ እንበል ትምህርት ላይ እንደዚሁም ደግሞ ሰብር እናድርግ። በቃ በማንኛውም ነገር በአሁኑ ሰዓት ፈተና በጣም በዝቷል። ግን እነዚህን ፈተናዎች ተቋቁመን ቀጥ ካለን እዚች ዱኒያ 50 ዓመት 10 ትንሽ ነው የምኖረው። ከአሁን በኋላ ምናልባት የቀረን ትንሽዬ ጊዜ ናት። ነገም ልንሞት እንችላለን። ነገር ግን ቀጥ ካልነሳ ከተባለ በቃ መላኢካዎች መጥተው የሚያበስሩን ጀነት የምንገባ ደጋግ ያለ ሱብሃነሁ ወተዓላ ባሪያዎች እንሆናለን። እና አላህ እስቲቃማ ካላቸው